መርዶው ከዕለት ወደ ዕለት የምስራችን የምንሰማበት ናፍቆናል። ሰላም የሚሰፍንበት ናፍቆናል። ጦርነት፣ ዋይታ፣ ስደት፣ ሞት በቃ የሚባልበት ናፍቆናል። ከራሳቸው አልፎ ተርፎ ስለ ዓለም የሚጸልዩ፣ ስለ ኃጢአተኞች የሚጸልዩ፣ ስለ ወገን የሚጸልዩ፣ ስለ በሽተኞች የሚጸልዩ፣ ለበሽተኛው ፈውስን እግዚአብሔር እንዲሰጥ ብዙ ካህናት ሕይወታቸው አለፈ። በቤተ መቅደሱ ብዙ እናቶቻችን ሕይወታቸው አለፈ። በገጠር የለ፣ በከተማ የለ፣ በገዳም የለ፣ በየትኛውም ቦታ ሞት ነግሷል። አዋጅ አዋጅ ተብሎ አለመታወጁ ካልሆነ በስተቀር ሰማዕትነቱ በየደጁ ሆኗል። የንጹሐን ደም መፍሰሱ በየደጁ ሆኗል። ክርስቲያን ሆኖ መገኘትም ፈተና አምጥቷል። የሚከብደው ክርስቲያን ሆኖ መከራ መቀበሉ አይደለም። የሚከብደው ክርስቲያን ሆኖ ሰማዕትነትን መቀበሉ አይደለም። የሚከብደውና የሚገርመው ግን በክርስቲያኑ ሀገር፣ በክርስቲያኑ ደሴት፣ የክርስቲያን ሀገር ተብላ በምትጠራው በኢትዮጵያ ክርስቲያኖች በየቦታው ሰማዕትነት መቀበላችን ብቻ ነው። ፈተናን በስደት ብቻ ማምለጥ አይቻልም። ፈተናን በሩጫ ማምለጥ አይቻልም። ፈተናን በመደበቅ ማምለጥ አይቻልም። ከስንት አንዱ ነው። ይሄ ለተወሰኑ ሰዎች የሚፈቀድ ብቻ ነው። መጠሪያው ዝግጅቱ ይኸው እስከሆነ ድረስ፣ መከራ እስከሆነ ድረስ በምንም ይሁን በምን መሰወር፣ መደበቅ፣ መሸሸግ አይቻልም። በመከራ ደስታ አለና መከራውን አትፍሩ፣ ሞትን አትፍሩ፣ አትሰቀቁ። በኢትዮጵያ ምድር የክርስቲያኖች መሞት፣ የክርስቲያኖች ሰማዕትነት መቀበል ምን ብለን ስም እንደምናወጣለትም ለእኔ አልገባኝም። የተዋህዶ ልጆች አትፍሩ ትላለች ቅድስት ቤተ ክርስቲያን። አንዱ አንዱን እያጽናና መከራውን በደስታ በመቀበል በመቋቋም ወደ እግዚአብሔር በመጮህ ለእግዚአብሔር የሚሳነው ነገር ስለሌለ እግዚአብሔርን በመጠየቅ ፈተናውን እንዲያሳልፈው በሃይማኖት በመጽናት እንድንኖር እንገደዳለን። ሰሞኑን ሕይወታቸው ያለፈ የቆሰሉ አደጋ የደረሰባቸው ገዳም ላይ የተቀመጡ ሰዎች አይደለም። ብንደበቅም ብንሸሽም ብንወጣም ብንወርድም የማይቀር መሆኑን አምነን የማይቀር ነገር ካለ ደግሞ ይህ ዓለም እንዳያታልለን በግዴለሽነትና በንዝህላል እንዳያገኘን የማይጨበጠው ዓለም የሚጨበጥ መስሎን ስንባዝን ስንወጣ ስንወርድ በከንቱ እከብር ባይ ልብ ይዘን ጊዜያዊ ነገር አታሎን አወዳደቃችን እንዳይከፋ በተጠራለት በፊቱ እንዳናፍር የመንግስቱ ወራሾች እንድንሆን ጸሎት ያስፈልገናል። አንዳንድ ጊዜ መደበቂያ ስላጣሁኝ እንጂ የታለ ጳጳሱ ዝም ያለው ይላል። ተነስቶ የታለ ምን ያለው ይላል። ልጅስ ጳጳሳት ግደሉ አላለ። እኛም ቀናችን እስከሚደርስ ነው የምንጠብቀው። አንድ ቀን ለእኛም ይደርሳል። በዚህ አይነት መልኩ ምንም ይቀራል ብለን አናስብም። ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡራን ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አባቶችና እናቶቼ፣ ወንድሞችና እህቶቼ፣ የሰንበት ትምህርት ቤት መንፈሳውያን ወጣቶች፣ አጠቃላይ ከሩቅም ከቅርብም በዚሁ በዓል በአውደ ምሕረቱ የተገኛችሁ በሙሉ እንደምን አደራችሁ?
እንደምን አደራችሁ? እንዴት ሰነበታችሁ? ከሁሉ አስቀድሞ በልዩ ጥበቃው ጠብቆ በቸርነቱ ጎብኝቶ እኛ ከማናውቀው እሱ ከሚያውቀው ከልዩ ልዩ ፈተናም ሰውሮ ተጨማሪ ዕድሜን ሰጥቶ በዚህ ዕለት በዚህ ሰዓት በቤቱ ተገኝተን ስሙን እንድናመሰግነው ክብሩን እንድንወርስ ስለፈቀደልን ክብርና ምስጋና ለእርሱ ይሁን። በዕለቱ የምናከብራቸው መታሰቢያቸውን የምናደርግላቸው በአዳኝነት ተልእኮ ሊቀ መላእክት ቅዱስ ገብርኤል እንዲሁም ከመከራው ከፈተናው አሁንም እግዚአብሔር የጠበቃቸው የሰወራቸው ለበለጠ ክብርም የመረጣቸው እናትና ልጅ ቅድስት ኢየሉጣና ቅዱስ ቂርቆስ ናቸውና ሌሎችም ብዙ ናቸው ያሉት። በረከታቸው ይደርብን። የተክርህ ጥም ነበልባለ እሳት እናት ወይ የእሳቱን ነበልባል የሕፃን አጽናኝ፣ የሕፃን መካሪ፣ የሕፃን መሪ፣ የሕፃን ሰሪ፣ ፈሪው አደፋፋሪ፣ ወደኋላ ማፈግፈግ የሚገባው ወደፊት እንራመድ ያለ እንደዚህ የሕፃን መካሪ ልጅ ይስጣችሁ። የወለዳችኋቸውን ሁሉ መካሪ፣ አስተማሪ፣ ጧሪ፣ ቀባሪ ያድርግላችሁ። የሕፃን መካሪ፣ የሕፃን አስተማሪ፣ የሕፃን አደፋፋሪ፣ ኃጢአትን ሳይሆን ጽድቅን የሚያደፋፍር፣ ክፉ ነገርን ሳይሆን በጎ ነገርን የሚያደፋፍር፣ ጊዜያዊውን ነገር ሳይሆን ዘላለማዊውን ነገር እንስራ፣ ስለ ዘላለማዊው ክብር እንኑር፣ ስለ ዘላለማዊ መንግስት እናስብ ብሎ እናቱን የመከረ ያስተማረ የሕፃን ሽማግሌ ልጅ እግዚአብሔር ይስጣችሁ። ዘመናችንን ከዘመኑ ዘመኑን ከዘመናችን የዛሬን ሕፃናት ከትናንቱ ከነቂርቆስ እነ ቂርቆስን ከዘመኑ ሕፃናት ቅድምም የተጠቀሱትን በሙሉ ብናነጻጽር ምን እንደሚመስል ቤቱ ይወቀው፣ ቤቱ ይፍረድ። ለምንድን ነበረ ሕፃኑ እንዲህ አይነት መካሪ አስተማሪ የሆነ? መጀመሪያ የእናቱ ክርስቲያናዊ ሕይወት ነው እንዲህ እንዲሆን ያደረገው። ዝም ብሎ ከመሬት አይደለም ያገኘው፣ ከሜዳ አይደለም ይህንን የወሰደው፣ በልዩ ታምርም አይደለም ይህን የተናገረው። ወላጅናቱ እውነተኛ ክርስቲያን ስለነበረች፣ ወላጅናቱ ራሷን ለእግዚአብሔር ያስገዛች፣ በስነ ምግባር ያጌጠች፣ የምታመልከውን ለይታ ያወቀች፣ ለጣዖት ያልተንበረከከች፣ ኃያላኑን ነገሥታቱን የማትፈራ፣ ሕፃኑን እግዚአብሔርን እየጠራ እግዚአብሔርን እያመለከ በፈቃድ እግዚአብሔር እንዲያድግ መንፈሳዊውን ምግብ ከሥጋዊው ምግብ ጋር እየመገበች ስላሳደገችው ነው። ዝም ብሎ ከመሬት ተነስቶ አይደለም። ያስተማረችውን እናቱን ነው መልሶ እያስተማረ የምናገኘው። የመራችውን እናቱን ነው መልሶ የሚመራው። ቅድስት ኢየሉጣ በዘመኑ ከነበሩት ክርስቲያኖች አንዷና ስመጥር ክርስቲያን ነበረች። ምንም ይሁን ምን፣ ለምንም ይሁን ለምን የማትፈራ የማትንበረከክ፣ አምላኳን የምትፈራ ፈጣሪዋን የምታውቅ ለፈጣሪዋ የምትገዛ፣ ዓለምና ፍላጎቱ ያልገዛት ያላንበረከካት፣ እጇንም ለዓለም ያልሰጠች፣ እንደ እግዚአብሔር ፈቃድ ትዳር የመሰረተች፣ እንደ እግዚአብሔር ፈቃድ ልጅንም የወለደች። ትዳር ክቡር ስለሆነ ትዳር ቅድስና ስላለ
በትዳር የሚገኙ ሕፃናት ሁሉ የእግዚአብሔር ልጆች ስለሆኑ፣ ስለዚህ ቅድስት ኢየሉጣ ዘመኑ ከፋና ወቅቱ መልኩን ለወጠና እግዚአብሔርን የማያመልኩ ለእግዚአብሔር የማይገዙ እነሱ ላቆማቸው ምስሎች ብቻ የሚሰግዱ ሌላውንም እኔ ላቆምኩት ምስል እማትሰግድ ከሆንሽ ትጠያለሽ፣ ትወድቂያለሽ የሚሉ የተነሱበት ዘመን ነበርና ከተወለደችበት ካደገችበት ከዘመድ ከወገን ተለይታ ሕፃኗን ይዛ ተሰደደች። መከራው ሲበዛ ጉዩ ሀበካለይታ ሀገር አለ። ለዚህ ነው ስደትን አምላካችን ነው መጀመሪያ የባረከልን። ከእናቱ ከቅድስተ ቅዱሳን ከድንግል ማርያም ጋር በመከራው ዘመን ተሰዷል። ሀገራችንንም ኢትዮጵያንም በኪደተ እግሩ ረግጦ ክብርን በረከትን አጎናጽፏታል። እንደነ ጣና ቅዱስ ቂርቆስ የሚጠቀሱት በዚህ ነው። ሌላውም ስለዚህ ቅድስት ኢየሉጣም ከሕፃኗ ጋር ተሰደደች። ይሁን እንጂ ፈተናን በስደት ብቻ ማምለጥ አይቻልም። ፈተናን በሩጫ ማምለጥ አይቻልም። ፈተናን በመደበቅ ማምለጥ አይቻልም። ከስንት አንዱ ነው። ይሄ ለተወሰኑ ሰዎች የሚፈቀድ ብቻ ነው። መጠሪያው ዝግጅቱ ይኸው እስከሆነ ድረስ መከራ እስከሆነ ድረስ በምንም ይሁን በምን መሰወር፣ መደበቅ፣ መሸሸግ አይቻልም። አብሮ ነው የተከተላት መከራው። በሄደችበት ሀገር አሳዳጇን ነው ያገኘችው። እዛም ያዛት። እኔ ላቆምኩት ምስል ለጣዖት መስገድ አለብሽ ነው ክርክሩ። እሷ ደግሞ አላደርገውም፣ ለአንተ ጣዖት አልንበረከክም፣ አልሰግድም። እኔስ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ነው፣ ከሱ በቀር ሌላ አምላክ የለኝም። አንተ የምታመልከው አምልኮትም ብለህ የምታውጅለት ከንቱ የሰው እጅ ስራ ውጤት ነው። ስለዚህ እንደሱ አይነቱን እኔ አይደለሁም ሕፃን ልጄ አይስማማም፣ ብትፈልግ ጠይቀው ነው ያለች። በልጇ ትተማመናለች። እንዴት አድርጋ ክርስትናውን እንዳስተማረችው ሕሊናዋ እርግጠኛ ነው። ስለዚህ ወደ ገዡ ወደ ንጉሡ ቀረበ። ሕፃኑ ተጠርቶ ሕፃኑ በፍጹም ደስታ የሚኖር ነው። ሕፃኑ ፊቱ በመንፈስ ቅዱስ የበራ ነው። ሕይወቱ በመንፈስ ቅዱስ የተቃኘ ነው ቅዱስ ቂርቆስ። ስለዚህ ገዢው ሲያየው ደስ አለ። አንተ ሕፃን ብሎ በውዳሴ ከንቱ ነው የጀመረው። ሕፃኑ ግን የዋዛ አልነበረ። አሁን ለእኔ ደስታ ለአንተ ሐዘን ብሎ ነው የመለሰለት። እንዳልከው ለእኔ ደስታ ነው፣ ለእኔ ክብር ነው፣ ለአንተ ግን ውድቀት፣ ሐዘን፣ ህርትምና ነው ብሎ ነው የመለሰለት። እሱ የፈለገው በቃ እሱም እንዲያመሰግነው በሕፃን አይምሮው እንዲታለልለት ነበረ። ግን መልሱ ሕፃን የሚጠበቅ ሳይሆን ከአዋቂዎች በላይ አዋቂዎች የሚናገሩትን ምስጢር ተናገረው። ባጭሩ ጊዜ ላለመውሰድ። ከዚያ በኋላ ግን ብዙ አደርግልሃለሁ ብሎ ቢነዘንዘውም እኔ የኢየሱስ ክርስቶስ ባሪያ ነኝ። እኔ ኢየሱስ ክርስቶስን ነው የማመልከው። አንተ የምትለውን አላመልክም፣ አንተ የምትለውንም አላደርግም ነው እና መከራ እንዲጸናባቸው ቅድም ሕፃኗ ልጅ የሕፃኑን በዓል በልዩ ጣዕመ ዜማ ከሰንበት ትምህርት ቤት በምስጋና
ስታቀርብ ሰምታችኋል። ድምፅ አለ ጽህርት እያለች እሳቱ የተቀጣጠለበት ጋኑ ድምፁ እንደ ክረምት ነጎድጓድ የሚያስተጋባ ነበልባሉ ከሩቅ የሚስብ የሚጠልፍ እጅግ አስፈሪ ግርማው ገና በሩቁ የሚገፈትር በጭካኔ ሕፃንን ከእናቱ ጋር ወደዚያ ለመጣል ያዘጋጁት ነበር። ያንን ፍርድ ሲፈረድ ነው እናት ከልጇ ጋር ወደዚያ ስትሄድ ለራሷን ፈርታ አይደለም። የእናት ጠባይ ታውቁታላችሁ። ሞት ተደግሶ ከፊቷ ላይ በቀረበበት ሰዓት ከራሷ ይልቅ ማንን ነው ለማዳን መከራ የምታየው? ሕፃኗን ነው አይደል? ለመደበቅ ትፈልጋለች። ሕፃኗን ለመሸሸግ ትፈልጋለች። ስለሷ አይደለም። ለሞት ራሷን አሳልፋ እየሰጠች የራሷን ሕይወት የሕፃኑ መከላከያ አድርጋ ከሕፃኑ በፊት የእሷን መሞት ማየት የእናቶች ጠባይ ነው። ርኅራኄያቸውም ፍቅራቸውም ከሚገለጽበት አንዱና ዋናው ይኸው ነው። ከልጄ በፊት የሚል እኔን ከልጄ በፊት የሚል እናትም የተዘጋጀውን የእሳት ነበልባል ፍላት እንደ ክረምት ነጎድጓድ የሚያስተጋባ ስታይ ሐዘኗም ለራሷም አይደለም ለሕፃኗም ነው። ግን ሕፃኑ ደግሞ መንፈስ ቅዱስ አድሮበታልና ኢትፍሪ ነበልባለ እሳት፣ ይህንን የእሳት ነበልባል አትፍሪ እናት ሆይ አትፍሪ ነው ያለ። ምክንያቱም ሁለተኛ ሞት የለም፣ ሁለተኛ ውድቀትም የለም፣ ሁለተኛ መከራም የለም። አንድ ጊዜ ነው። በሱም የእግዚአብሔርን ክብር እንወርሳለን። አትፍሪ ነው። ክርስትና ሲመሰረት አማኞች ስንሆን ከሥላሴ ልጅነት አግኝተን ክርስቲያኖች ተብለን ስንጠራ ልንጋፈጠው የተሰጠን ጸጋና ሕይወት ቢኖር መከራ ነው። በመከራ ደስታ አለን። መከራውን አትፍሩ፣ ሞትን አትፍሩ፣ አትሰቀቁ ነው የተባለው። ለዚህ ነው ዘመነ ሰማዕታትን በሙሉ ስናይ መከራው ሲዘንብባቸው ዋዕይ ቃጠሎም ሆኖ ሲነሳባቸው በዚያ ሁሉ ሳይፈሩና ወደኋላ ሳያፈገፍጉ ይልቁንም ምን ቀድም በመንፈሳዊ ውድድር ሰማያዊውን ክብር ሰማያዊውን መንግሥት ለመውረስ እኔ የክርስቶስ ነኝ እያሉ ክርስቲያናዊ ሕይወታቸውን በማያምኑት በመምለካያነ ጣዖታቱ ፊት እየመሰከሩ ከክብር ወደ ክብር የተሸጋገሩት። ዘመነ ሰማዕታትን ስንወስድ የነ ቂርቆስንም ሆነ የሌሎችን ክርስቲያን ታሞ ሞተ የሚለው ጥቂት ነው። ታሞ ሞተ፣ አርጅታ ሞተች፣ አረፍተ ዘመን ገታች የሚለው በጣም ጥቂት ነው። ሰማዕትነት ነው የክርስቲያኖችን ሕይወት ሁልጊዜም ቢሆን ከሕይወት ወደ ሕይወት የሚያሸጋግረው። ዛሬም እንደምናየው ትናንት በዘመነ ሰማዕታት ብዙ ክርስቲያኖች ከዋሉበት እንዳያድሩ ካደሩበት እንዳይውሉ መከራ ስቃይ ይበዛባቸው እንደነበረ ሁሉ ዛሬም እኮ ዘመነ ሰማዕታት እየመጣ ነው ብንል ማጋነን አይደለም። እንደው ቀጥታ አዋጅ ተብሎ አለመታወጁ ካልሆነ በስተቀር ሰማዕትነቱ በየደጁ ሆኗል። የንጹሐን ደም መፍሰሱ በየደጁ ሆኗል። ክርስቲያን ሆኖ መገኘትም ፈተና አምጥቷል። የሚከብደው ክርስቲያን ሆኖ መከራ መቀበሉ አይደለም። የሚከብደው
ክርስቲያን ሆኖ ሰማዕትነትን መቀበሉ አይደለም። የሚከብደውና የሚገርመው ግን በክርስቲያኑ ሀገር በክርስቲያኑ ደሴት የክርስቲያን ሀገር ተብላ በምትጠራው በኢትዮጵያ ክርስቲያኖች በየቦታው ሰማዕትነት መቀበላችን ብቻ ነው። ይህ ይገርማል፣ ይህ ያስደንቃል። ምክንያቱም በሌላው ክርስቲያኖች ሰማዕትነትን ተቀበሉ ስንል ለጣዖት ስገድ አንሰግድም፣ እኔ የማመልከውን አምልክ አላመልክም፣ የኔን ሐሳብ ተቀበል ከክርስትና ውጭ አልቀበልም፣ እማመልከው ሰማያትንም ምድርንም እኔንም አንተንም የሚታየውንም የማይታየውንም የፈጠረውን እግዚአብሔርን ብቻ ነው በሚል ነበር። ዛሬ ደግሞ ገዳዮቻችን ምን ብለው እንደሚገሉንም ቅጡ ጠፍቶብናል። በኢትዮጵያ ምድር የክርስቲያኖች መሞት፣ የክርስቲያኖች ሰማዕትነት መቀበል ምን ብለን ስም እንደምናወጣለትም ለኔ አልገባኝም። ዘመነ ሰማዕታት ስንል ስም የወጣለት ሰማዕታት የሰማዕታት ዘመን የተባለ ክርስቶስን ካዱ የሚሉ ስለነበሩ ነው። የዛሬዎቹ ደግሞ ወይ በግልጽ ቀርበው ክርስቶስን ካዱ አላሉንም። በእንዲህ አይነት ውጊያም ተሰልፈው ኑ እንዋጋ አላሉንም። ግን በያገኙበት ይገሉናል። በያገኙበት ነፃነታችንን የሚያሳጡን በዝተዋል። ምን ማለት ነው? ምናልባት ለማሸማቀቅ፣ ለማስፈራራት ሁሉም ኦርቶዶክሳዊነት ሞት የሚያመጣ የሚያስከትል ከሆነ የተዋህዶ ልጅ መሆን በየቦታው የሚያስገድል ከሆነ ይቅርብኝ የእምነት ብሎ ሃይማኖት እየመረጠ እንዲሄድ ሃይማኖቱን እንዲያጣ በስውር ይፋዊ ባልሆነ እኔ ነኝ ይህንን እምነት ካልተከተልክ እገድልሃለሁ ያልተባለለት ምን ይሆን ምስጢሩ? እንደሱ ከሆነ ገዳዮቻችን ተሳስተዋል። እንደሱ ከሆነ ፈታኞቻችን ተሳስተዋል። እኛም የሕፃኑ የቅዱስ ቂርቆስ ልጆች ስለሆነ እኛም የእናታችን የቅድስት ኢየሉጣ ልጆች ስለሆነ ኦርቶዶክሳውያን በሙሉ እትፍሪ እናቶ አትፍሪ ነው። ዛሬም የተዋህዶ ልጆች አትፍሩ ትላለች ቅድስት ቤተ ክርስቲያን። አንዱ አንዱን እያጽናና መከራውን በደስታ በመቀበል በመቋቋም ወደ እግዚአብሔር በመጮህ ለእግዚአብሔር የሚሳነው ነገር ስለሌለ እግዚአብሔርን በመጠየቅ ፈተናውን እንዲያሳልፈው በሃይማኖት በመጽናት እንድንኖር እንገደዳለን። አንዳንድ ጊዜ ቅድም ብያችኋለሁ፣ ሞትን በስደት ሞትን በከተማ ወይም በገጠር ሞትን በደጋ ወይም በቆላ ሆኖ ማምለጥ አይቻልም። የዚህ ሳምንት መርዷችን አስተማሪ ነው። የዚህ ሳምንት መርዷችን መርዶው ከዕለት ወደ ዕለት የምስራችን የምንሰማበት ናፍቆናል። ሰላም የሚሰፍንበት ናፍቆናል። ጦርነት፣ ዋይታ፣ ስደት፣ ሞት በቃ የሚባልበት ናፍቆናል። ለናፍቆታችን ደግሞ እርካታ እናገኝ ዘንድ ወደ እግዚአብሔር መጸለይ ግድ ነው። ሰሞኑን ሕይወታቸው ያለፈ የቆሰሉ አደጋ የደረሰባቸው ገዳም ላይ የተቀመጡ ሰዎች አይደሉ? ከራሳቸው አልፎ ተርፎ ስለ ዓለም የሚጸልዩ
ስለ ኃጢአተኞች የሚጸልዩ፣ ስለ ወገን የሚጸልዩ፣ ስለ በሽተኞች የሚጸልዩ፣ ለበሽተኛው ፈውስን እግዚአብሔር እንዲሰጥ፣ ዝናመ ምሕረቱን እንዲሰጥ፣ ምድሪቱ የተዘራባትን ዘር አብቅላ አፍርታ ለሰው ልጆች ምግብ እንድታፈራ እንድትሰጥ፣ ስለ ሁሉም ነገር፣ ስለ ወንዞችም፣ ስለ ማንኛውም ነገር የሚጸልዩ ያውም እናቶቻችን በሰማነው እነሱ ናቸው ያለው። እንግዲህ ሰማዕትነት ወይም ደግሞ በልዩ ልዩ መንገድ የሚመጣ መከራ ብንደበቅም ብንሸሽም ብንወጣም ብንወርድም የማይቀር መሆኑን አምነን የማይቀር ነገር ካለ ደግሞ ይህ ዓለም እንዳያታልለን በግዴለሽነትና በንዝህላል እንዳያገኘን የማይጨበጠው ዓለም የሚጨበጥ መስሎን ስንባዝን ስንወጣ ስንወርድ በከንቱ እከብር ባይ ልብ ይዘን ጊዜያዊ ነገር አታሎን አወዳደቃችን እንዳይከፋ በተጠራለት በፊቱ እንዳናፍር የመንግስቱ ወራሾች እንድንሆን ጸሎት ያስፈልገናል። ንስሐ ያስፈልጋል። ወደ እግዚአብሔር መቅረብ ያስፈልጋል። እግዚአብሔር መሐሪ ስለሆነ ምንጊዜም ዝግጁ ሆኖ መኖር፣ ምንጊዜም ዝግጁ ሆኖ መኖር፣ አጥብቆ መጸለይ። አሁን ነገሮች ሁሉ ስለሚዘበራረቁ እኛም ተጠፍቶናል፣ የምንለውንም ያሳጣል። ምንስ ይባላል? መቼ ነው የምስራች የምንሰማው? ደግሜ እናገረዋለሁ። መቼ ነው በቃ የሚለን እግዚአብሔር? ይቸግራቸው እኮ አባቶቻችን አይቴው ተአምላከሙ ከመ ይበሉነ ውሉደ አሕዛብ ውሉደ መርገም፣ የመርገም ልጆች የማያምኑ ውድቀታችንን የሚፈልጉ በአንተ አምላክነት የሚላገዱ በአንተ አምላክነት የሚቀልዱ የታለ አምላካቸው እንዳይሉን፣ የታለ ፈጣሪያቸው፣ የታለ ገዣቸው፣ የታለ የሚያመልኩት፣ የታለ ያዳናቸው የሚያድናቸው እንዳይሉን እባክህ ጸሎታችንን ስማ ብለው ድምፃቸውን ከፍ አድርገው እኮ አባቶቻችን ጮኸዋል። ጸሎታችንን ስማ፣ አይቀልዱብን፣ አይሳለቁብን፣ ህልውናህን ግለጽ፣ መኖርህን ግለጽ፣ ትዕግስትህ ይብቃ፣ በኃጢአት የሚመላለሱትን በቃ በላቸው፣ ንጹሕ ደም የሚያፈሱትን በቃ በላቸው፣ አንተ መሐሪ ነህና ለንስሐ አብቃቸው፣ የጸጸት ልብ ፍጠርላቸው ብለን እኮ ልናዝን ልንጸልይ ይገባል። እኛ ግን እዚያም ሞተ ስንል እኛው ነን የምንተቻቸው። አሁን ፈርዶብን የት እንደምደበቅ አንዳንድ ጊዜ መደበቂያ ስላጣሁኝ እንጂ የታለ ጳጳሱ ዝም ያለው ይላል። ያም ተነስቶ የታለ ምን ያለው ይላል። ልጅስ ጳጳሳት ግደሉ አላለ። እኛም ቀናችን እስከሚደርስ ነው የምንጠብቀው። አንድ ቀን ለእኛም ይደርሳል። በዚህ አይነት መልኩ ምንም ይቀራል ብለን አናስብም። ብዙ ካህናት ሕይወታቸው አለፈ በቤተ መቅደሱ። ብዙ እናቶቻችን ሕይወታቸው አለፈ። በገጠር የለ፣ በከተማ የለ፣ በገዳም የለ፣ በየትኛውም ቦታ ሞት ነግሷል። ስለዚህ እንደ ቅዱስ ቂርቆስ ኢትፍሬ ነበልባለ እሳት የጊዜውን ጽዋቶ መከራ ሳንሰቀቅ ሳንፈራ የጊዜውን ውጣ ውረድ እንደምንም ሳንቆጥረው በሃይማኖታችን ራሳችንን አጎልብተንና አጎልምሰን ምድራዊውን ሳይሆን ሰማያዊውን መንግስት በመናፈቅ አትፍሪ፣ አትፍራ፣ አንፍራ በማለት ልንሰራው የሚገባንን በጸሎት ጽሙዳን ሁነን ከመጠባበቅ በስተቀር ሌላ ምን ጥቅም አለው? ምንስ ትርጉም ያመጣል? እያፋጠን ነው ካልሄድን በስተቀር። እውነት ነው። አንዳንዶች የሚሉት ከቁጭት
ከክርስቲያናዊ ሕይወት ቢሰማቸው ውስጣቸው ቢቆስል የክርስቲያን ሀገር የሚባለው ክርስትናው ጠፍቶ እነገሌ የማይባሉ ሁሉም እየተነሱ ሰይፋቸውን በክርስቲያን አንገት ላይ ሲያሳርፉ በግራርም በተሽከርካሪም በተወርዋሪም በመሳሰሉት አሰቃቂ በሆኑ የሞት ወጥመዶች ሁሉ ሲሰፍር ሲያዩ ይንጠስለት የሚሉ ይመስላል። ግን ክርስትናው ደግሞ እሱ አልሆን ብሎ ነው እኛንም የተቸገረ። ራሱ ባለቤቱ ክርስትናውን ሲመሰርት የመሰረተበት መንገዱ እንድንሞት እንጂ እንድንገል ስላልፈቀደልን ይህን አሁን ብዙዎች እያወገዙት ነው። ለምን እንዲህ ትላላችሁም እያሉ ነው። መቼስ መጽሐፍ ቅዱስን እንዴት አድርጌ ይሽረዋል? ግደል የሚል አላገኘሁም፣ ሙት የሚል ነው። ቢያንስ አሟሟታችንን እንዲያሳምርልን ጸሎታችን ነው እና ግን ግፍ ሲበዛ ደግሞ መልካም አይደለምና እባካችሁ ግፈኞች፣ እባካችሁ የሰው ደም እንደምንም የማትቆጥሩት የክረምት ጎርፍ አይደለም። የሰው ደም ከላይ የሚዘንብም አይደለም። የሰው ደም እግዚአብሔር የፈጠረው ፍጡር በእግዚአብሔር ይሄድ እንጂ ምንድነው ትርጉሙ መገዳደሉ? ምንድነው ውጤቱ መገዳደሉ? ምንድነው ክብሩ? ንጹህ ደም ማፍሰሱ፣ ዋይታን ማንገሱ። ምን አይነት ትውልድ ነው ነገ የሚተካው? ምን አይነት ትውልድ ነው ነገ ይችን ሀገር የሚረከብ? በቂም በበቀል የሚኖር ቂምን በቀልን ቋጥሮ እንዲህ ያደረገኝ ያንተ ነው ያንተ ነው የሚባል ከትናንትናው ያለመማር እንደገና ሌላ እንክርዳድ መዝራት ምንድን ያደርግልናል? ይሁን አገር የጋራ በሚለው ማንኛውም በየእምነቱ ጸንቶ አንዱን አንዱ ሳይነካ አንዱን አንዱ ሳያሳድድ አንዱ በአንዱ ላይ እጁን ሳያነሳ አንዱ የአንዱን ደም ሳያፈስ በፍቅር መኖር አንችልም ወይ? አባቶቻችን እኮ በዚህ አይነት ኑረዋል። በማህበራዊ ኑሯቸው ተከባብረው አንድ ላይ ሰርተው በደስታው በሐዘኑ ተካፋዮች ሆነው በእምነታቸው ደግሞ እንደየእምነታቸው እኔ ላቆምኩት ምስል ስገድ የኔን አምላክ አምልክ የሚለው እኮ የኢትዮጵያውያን ጠባይ አይደለም። ይሄ ዛሬ ክርስቲያኖች ነን የሚሉ ትናንትና ግን ክርስቲያኖችን ሲገድሉ ሲያሳድዱ የነበሩ የሌሎች ጠባይ ነው። ኢትዮጵያውያንማ በፍቅር መኖር ነው። በሃይማኖት ምክንያት የተለያዩ ጊዜያት ብቅ ብቅ ቢሉም ትውልዱ አርቆ አሳቢ ስለነበረ እንደነ ጉዲት ቢነሱ እንደነ ግራኝ ቢነሱ ይህ ለኛ ለኢትዮጵያውያን ትምህርት አይሰጥም ብለው ፍቅርን ገንዘብ አድርገው በአንድነት እኮ ነው የኖሩት። በአንድ ቤት ሙስሊም ክርስቲያን ኑረዋል እኮ። የሙስሊም ምግብ ለብቻ እየተሰራ የክርስቲያኑ ምግብ ለብቻ እየተሰራ በአንድ የደስታ በዓል ሙስሊሙ ክርስቲያኑ በአንድ ላይ እኮ በዓላቸውን ያከብሩ ነበር። የኔና የእናንተ አባቶች ለሙስሊሙ ለብቻ ታርዶለት ተወራርዶለት በራሱ በስርዓቱ፣ ለክርስቲያኑም እንደዛው በተመሳሳይ። ታዲያ ዛሬ ምን አመጣው? ምንስ ጥቅም ተገኘበት? ወደ ኋላ የታየ ነው። ስለዚህ ወገኖቼ ዓላማው ቤተክርስቲያን ማቃጠል፣ ክርስቲያን መግደል፣ ማስደንገጥ፣ ማስበርገግ፣ ወደ ሌላ በረት ለማስቆብለን ነው። ፍርሃት የማያደርገው ነገር የለም አይደል? ፍርሃት ብዙ ነገር ያመጣል። ከዚህ ሁሉ ይላል ማባባያው ቀረና የኔን እምነት ተከተል ብሎ መደለሉ፣ ማታለሉ፣ በልዩ ልዩ ነገር መነዝነዙ ቀረና አሁን ደግሞ እገሌና እገሌ የማንላቸው በየአቅጣጫው
የኦርቶዶክሳውያን ደም እየፈሰሰ ነው። ይህ ግፍ ግን አደገኛ ነው። እግዚአብሔር ዝም ይላል። እንደማይናገር ዝም ይላል። እንደማይሰማ ሰምቶ ዝም ይላል። አንድ ቀን ግን ጽዋው ሲሞላ የሚሰበር የንስሐ ልብ ሲጠፋ፣ የሚጸጸት ሲጠፋ በዚያው ልክ ቅጣቱን ያመጣል። ይህ ደግሞ ከቅዱሳት መጻሕፍት ሁልጊዜ የምናነበውና የምንሰማው ነው። ስለዚህ ሁላችንም ለንስሐ ነው። ግፈኞችም ይብቃችሁ። በንስሐ በወገናዊ ፍቅር ራሳችሁን መልሱ። የሟቾችን ነፍስ ይማር፣ እኛንም እግዚአብሔር ያጽናል። መርዶ ሰሚዎች አድርጎናል። ተራችን እስከሚደርስ ድረስ እግዚአብሔር ያጽናል። ግን ደግሞ ድንጉጣን አንሆን፣ ድንጉጣን አንሆን፣ የምንደነግጥ አንሆን፣ የምንፈራ አንሆን። ምክንያቱም ጊዜያዊ ሞት እንጂ ይህ ዘላለማዊ ሞት አይደለም። አንድ ሰው ሞተ የሚባለው ከእግዚአብሔር ሲለይ ነው። ሞቱ የሚባሉ ወገኖች ሁሉ በእኔ እኮራባቸዋለሁ፣ መምህራንም አድርጌ እማርባቸዋለሁ። እስካሁን ከሰማሁት ክርስቲያን ነኝ ብሎ እንደነ ቅዱስ ቂርቆስ የሚሞት ነው የምሰማ እንጂ ክርስትናውን ክዶ ያልከውን ልሁን ብሎ ሲመላለስ አልሰማም። እነዚህ ለኛ መምህራን ናቸው። እነዚህ ለኛ ወንጌል ናቸው። እነዚህ ለኛ ታላላቅ ምሳሌዎቻችን ናቸው። ስለዚህ እኛም በሃይማኖት እንጽና፣ ለኃጢአት አንንበርከክ፣ ጥላቻን እንጥላው፣ ፍቅርን ገንዘብ እናድርገው። እንደ ቅዱስ ቂርቆስ መካሪዎችን ነው። የዛሬው ሕፃናት ትንሽ ወደዚህ ጎራ ልበል መሰል። ቅዱስ ቂርቆስ ያለውን ሰምታችኋል። እናት ሆይ አትፍሪ፣ ግን ነበልባሉን እሳቱን አትፍሪ ሆናል። ግን እንደዚህ ብለው የሚመክሩ ሕፃናት አሏችሁ? እናቶች አሏችሁ? አይዞሽ እናቴ አትፍሪ፣ እኔ ደርሼልሻለሁ። አንቺ ብቻ እግዚአብሔርን አምልኪ፣ ለእግዚአብሔር ተገዢ፣ ለእኔም ጸልይ። ያንቺን ትእዛዝ ያንቺን ቃል እኔ አከብራለሁ፣ እምነትሽ እምነቴ ነው የሚሉ ልጆች አሏችሁ? ይልቁንም ሃይማኖታቸውን ለውጠው የኔን ሃይማኖት ካልተከተልሽ የሚሉ የሚያስቸግሩ ሕፃናት የሏችሁም? እንደዚህ ብለው ከሆነስ ምን አመጣው? ይሄን እንደ ቅድስት ኢየሉጣ በስርዓት አለማሳደጋችሁን ነው የሚያሳይ። እንደ ቅድስት ኢየሉጣ በስርዓት መክራችሁ አስተምራችሁ በቅድስት ቤተክርስቲያን ያላደጉ ልጆች ካልሆኑ በስተቀር እምነታቸውን ለውጠው ወላጆችን እምነት ለውጡ አይሉም። ልክ አሁን እንደምታደርጉት ሁልጊዜ ሕፃናትን በወረፋ ነው። በጣም ደስ ይላል። በቁጥር በብዙ የሚቆጠሩ ሕፃናት እናቆርባለን። ዛሬም ብዙ ሰዓት ነው የወሰድነው። ደስ ይላል። እስከ መጨረሻው ድረስ በእውቀት በምግባር በሃይማኖት ተኮትኩተው እንዲያድጉ ወላጆች ትልቅ ድርሻ አለባቸው። የዛ ጊዜ እናንተ ክብር አላችሁ፣ በምድሩም በሰማዩ። በምድሩም መውለድ እንደነገሊት ነው እንደነገሌ ነው ያሰኛል። በምድሩ ሌባ ልጅ ያላት እናት መልካም ስም ይኖራታል? ምንድነው የምትባለው? የዚያ የሌባው እናት ነው እኮ። የገሌ እናት እኮ አይኖር። የሌባው እናት ነፍሰ ገዳይ ልጅ ካላት የዚያ የነፍሰ ገዳዩ እናት። አባትም እንደዚያው የነፍሰ ገዳዩ አባት፣ የሌባው አባት፣ የቀማኛው አባት፣ የቀማኛው እናት። ይህ ውድቀት ነው ለክርስትና። የአንድ ክርስቲያን ልጅ ቀማኛ፣ ሌባ፣ ወንበዴ፣ ደም አፍሳሽ ተብሎ ሊጠራ አይገባውም። ሁሉን የሚንከባከብ የወደቀውን ድጋፍ ሆኖ የሚያነሳ የተቸገረውን የሚረዳ የተራበውን የሚመግብ
መንገድ የጠፋውን መንገድ አሳይቶ ቦታው ላይ የሚያደርስ ሸክም የበዛበትን ሸክሙን አቃሎ ተሸክሞ ልርዳ ብሎ የሚሄድ እንዲህ አይነት ልጅ መውለድ ነው በክርስትና ሕይወት ትምህርቱ። እንዲህ አርጋም ስላሳደገችው ነው ቅድስት ኢየሉጣ ልጇ መሪ የሆናት፣ ልጇ አስተማሪ የሆናት፣ ልጇ አይዞሽ በርቺ አትፍሪ ያላት። ቅድም ጥሩ ልብ ለሕፃን እያሉት ነበር። የሕፃኑ ልብ ሙሉ ነው። ሙሉ ልብ እንዴት ደስ ይላል! ሙሉ ልብ ነው። የሚፈራ የሚርበተበት ልብ የሌለው ሰው በሃይማኖቱ ሙሉ ልብ ያለው ማንም ያውራ ምንም ያውራ ሰይፍም ይምዘዝ የመሳሰለውን ነገር እኔ የክርስቶስ ነኝ ብሎ በየአደባባዩ የሚመሰክር ሙሉ ልብ መንፈስ ቅዱስ ያደረበት ቅዱስ ቂርቆስ እንደዚህ ነበር። ሌሎችም ሕፃናት እንደዚህ ነበሩ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እጅግ የሚያኮሩ ልጆች፣ አባቶች፣ እናቶች ነበሯት። ከሕፃን እስከ ሽማግሌ፣ ከሽማግሌ እስከ ሕፃን የእድሜ ገደብ ሳይኖር የልጅ አዋቂዎች ሰማዕትነትን በክብር የተቀበሉ የእነዚያ ልጆች ነው። ስለዚህ ሕፃኑ ምንድን ነው ያለው? አናንያ አዛርያ ሚሳኤልን ያዳናቸው እኛንም ያድነናል። አዎ እግዚአብሔር ያድነናል። ሲያድነን ግን ምክንያት አለው። የምንጠቀምበት ከሆነ ነው። የማንጠቀምበት ከሆነ ደግሞ የሚጠቅመንን ሌላ ምርጫ ይሰጠናል። ለዚህ ነው አናንያ አዛርያ ሚሳኤል ባያድነንም እንኳ አንተ ላቆምከው ምስል አንሰግድም ያሉት። ባያድነንም እንኳ ልብ አድርጉ። ተጠራጥረውት አይደለም አምላካቸው የሚያድን አምላክ መሆኑን ጠንቅቀው ያምናሉ። ግን ያምን ዘንድ ሰውየው የልባቸውን ጥንካሬ የልባቸውን ፍጹም አማኝነት እንዲረዳ ንጉሡ ባያድነንም እንኳን አንተ ላቆምከው ምስል አንሰግድም። ስለዚህ ሞትም ይምጣ ስደት መከራም ይዝረን ምን ከኦርቶዶክሳዊ ተዋሕዶ ልጅነታችን ንቅንቅ የሚያደርገን ማንም ማን የለም ብለን ራሳችንን እናዘጋጅ፣ በጸሎት እንትጋ፣ ቤተክርስቲያናችንን እንጠብቅ፣ አንዳችን ለአንዳችን ጠባቂዎች እንሁን። መስለው መሳስለው በመካከል የሚገቡትን እንወቅባቸው፣ እናስተምራቸው፣ ፍቅርን እናስተምራቸው፣ ሰላምን እናስተምራቸው። አምላካችን ያስተማረን ይህን ነው። ስለዚህ አሁንም እናታችሁ ቅድስት ቤተ ክርስቲያን የሁላችን እናት ልጆቼ አትፍሩ፣ ከዚህ ከነበልባሉ ከመከራው ጠዋትም ማታም ከምንሰማው መርዶ አትደንግጡ፣ አትፍሩ። እግዚአብሔር ያድነናል። ለክብር ያመጣውን በክብር እንቀበላለን። ከዛ በተረፈ ይልቁንም እንናበብ፣ እንነጋገር፣ እንቀራረብ፣ እንጠባበቅ። ተነጣጥሎ መሄድ ከባድ ነው። ተለያይቶ መሄድ ከባድ ነው። ሰዎች እየሰሩብን ያሉት አሁን እንድንለያይ ጭምር ነው። የሚሞተው ሲሞት እኛው እርስ በርሳችን እንድንለያይ ጭምር ነው። ከተለያየን ደግሞ አቅመ ደካሞች ነን። ከተለያየን ደግሞ ዝራዋንን የተበተንን አንዳችንን ብቻ በማሳደድ አንዳችን አዛኝ ሌላው ጨካኝ፣ አንዳችን ጨካኝ አንዳችን አሳዳጅ ሌላው ተሳዳጅ በመሆን ከሄድንላቸው ወደ ግባቸው መግባት ነው። በመቀራረብ ጉድለታችንን እየሞላን አንድነታችንን አጠናክረን ቅድስት ቤተክርስቲያን ምን ጊዜም ቢሆን በሞት ነው እየበረታች ሄደችው። በሞት ነው። ክርስቶስ ሞተ፣ በሞቱ ሞቱ። ነቢያት ሞቱ፣ አጥንታቸው ተከሰከሰ፣ ደማቸው ፈሰሰ። ሰማዕታት ሞቱ፣ እንደ ከብት እንደ በግ ታረዱ፣ በመጋዝ ተሰነጠቁ፣ በጦር ተወጉ። ያ ሁሉ ግን ለክርስትናው ትልቅ ጽኑ መሰረት፣ ተራ ጎርፍ የማይሸረሽረው ተራ ጎርፍ አይደለም። የፈለገው ጎርፍ ቢጎርፍ የማይንደው ጽኑ መሰረት ነው ያለው። ጽኑ መሰረታችንን ማንም ሊያናጋው መሰባሰቡ፣ መነጋገሩ፣ መተራረሙ፣ የጎደለውን መሙላቱ፣ የራቀውን ማቅረቡ የሁላችን ግዴታ መሆኑን አምነን
እንኖር። የሊቀ መላእክት የቅዱስ ገብርኤል ረድኤት በረከት ይደርብን። የቅድስት ኢየሉጣ የቅዱስ ቂርቆስ በረከት ይደርብን። ዛሬም እናቶች ደግሜ እላችኋለሁ ልጆችን ስታሳድጉ የእነሱን ፈቃድ የዘመኑን ብልቅልቅ በመከተል ብቻ ሳይሆን የትናንትናውን የአባቶቻችንን የእናቶቻችንን የሃይማኖቱን ስርዓትና ሕግ በመከተል በስርዓት ለማሳደግ ትጉ። ቤተ ክርስቲያንም ኃላፊነት አለባት። እንተጋለን በጋራ በሰንበት ትምህርት ቤት በጽዋ ማህበራቱ ወዘተርፈ በማሰባሰብ ጠንካራ ኦርቶዶክሳውያን የተዋህዶ ልጆች መፈጠር አለባቸው። የማያፈገፍጉ የማይፈሩ በቅጽረ ቤተ ክርስቲያናቸው እኛም የክርስቶስ ነን ብለው የሚመሰክሩ ሊኖሩን ይገባል። እግዚአብሔር ከሁላችን ጋር ይሁን።